ሴቶቻችን አላሁ ተዓላ ሱብሓነሁ ወተዓላ ከሰጡን ጸጋዎች መካከል ትልቁ ናቸው። ብዙዎቻችን እንግዲህ ቁርአን አክትመናል። ሱረቱል ሪጃል የሚባል የለም 30 ጁዝ ውስጥ ሱረቱል ሪጃል የሚል የለም። የወንዶች አንቀጽ የሚባል የሚጠራ የለም። ሱረቱን ኒሳ ግን አለ፣ የሴቶች አንቀጽ ተብሎ የሚጠራ አለ። ይህም ሳይበቃ ደግሞ ሱረቱል መርየም ተብሎ ደግሞ በተጨማሪ በእናታችን መርየም ወይም ማርያም ረጅም አያ አሁን ልክ ወንድሜ እንዳስታወሰው ወዝኩር ፊል ኪታብ መርየም ብሎ እንደጀመረው ስለ መርየም ያለችውን አስታውስ ብሎ የጀመረው የቀራው ወንድሜ አያ ረጅም ስለሷ ታሪክ ሱረቱል መርየም ተብሎ በሷ ተሰይሞላት። ሶስተኛ ደግሞ ሴትነት ምን ያህል ኢስላም እንዳጋጠው ሌላ መገለጫው ሱረቱል ሙጃደላ። ሱረቱል ሙጃደላ የወረደው በማን ነው? ኸውለት ቢንቱ ሳለባ የተባለች ሰሃባ ናት። ኸውለት ቢንቱ ሳለባ የተባለች ሰሃቢት ሴት ናት። እቺ ሴት ባሏ አንድ ንግግር ተናገራት። አንቺ ጀርባዬ ነሽ፣ ያው ሚስቴ አይደለሽም የሚል ነገር ሲናገራት ባሌ እንዲህ ተናግሮኛል ተፈትቻለሁ ወይ ብለዋ ለነብዩ አለይሂ ሰላቱ ወሰለም ሄዳ ስጠይቅ ተፈታለች። ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። በዚህ ጊዜ እሷ በጣም ተጨነቀች። በቃ እንግዲህ እኔ የምትፈልገው ሌላ መልስ ስለሆነ እኔ በቃ ወደ ጌታዬ ስሞታዬን አሰማለሁ ከሱ መልስ ጠብቃለሁ ብላ ዱዓ አደረገች። እሷ ይሄን ዱዓ ስታደርግ ሹፉ ትልቅ ሴት ናት ወይም አረጋያን ብለን ምንጠራት ናት። ነገር ግን ሴትነቷን አላህ ሱብሓነሁ ወተዓላ አላሰነሳት። በዚች ሴትዮ ቁርአን ወይም አንቀጽ ወረደ። ምን የሚል ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ፣ በባላ ጉዳይ ተመላልሳ የምትጠይቅ የነበረችው ሴት አላህ ሰምቷታል። አላህ እንቅስቃሴዋን ጥያቄዋን ሰምቷታል። መጠ ንገራት ምን መደረግ እንዳለባትና ወደ ትዳሯ እንዴት መመለስ እንዳለባት ንገራት ብሎ ለዚች አሮጊት ብለን እኛ የምናሳነሳቸው ሰዎች አላህ ከማሳነሱ የሚጠብቀንና ይሄ እንኳን በሽታ ነው። ትንሽ የምንለው ሰው በራሳችን ጭንቅላታችን ትንሽ ሲሆን ያው ዳሃ ትንሽ እንላለን፣ ገንዘብ የሌለው ትንሽ እንላለን፣ ምላስ የሌለው ትንሽ ልንል እንችላለን። ነገር ግን አላህ ትንሽ አላረጋትም። በሷ የተነሳ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ የሚለው በሷ የተነሳ አንቀጽ ወረደ። እንግዲህ የሴቶቻችን አላህ የሰጣቸው ትልልቅ ጸጋዎች ነው የምናወራው። ሌላው ደግሞ ሴቶቻችን በጃሂልያ በቀድሞ የድንቁርና ዘመን ጊዜ 50 የሚያገቧቸው ነበሩ፣ 90 የሚያገቧቸው ነበሩ። ሴቶቻችን አላህ ከሰጣቸው እንደ ወንዱ ደግሞ ከሰጣቸው ትልቁ መገለጫ ደግሞ ሌላው ምንድነው ከተባለ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን፣ እናንተ የነሱ ልብሶች ናችሁ፣ እነሱ የናንተም ልብሶች ናቸው አለ። ይሄ ምን ማለት ነው? ላጤ ማለት ልብስም ቢለብስም ራቁቱን ነው የሚኖረው ማለት ነው። አላህ ሰብር ይስጣችሁ። እንግዲህ ምክንያቱም የቤት ልብስ ምን ለብሰው አለ ስንተኛ፣ ከዚህ በተቃራኒ ደግሞ ስንንቀሳቀስ ምን ለብሳቸው አለ። አንድ ሰው ሙሉ የሚያደርገው እንኳን የአኺራ ጉዳይ አይደለም። ፍርድ ቤት ወንጀል የሰራ ሰው እኮ ማቅለያ የሚደረግለት ባለትዳር ነው አይደለም። ባለትዳር ከተባለ አንድ ነገር ይቀልልሃል። ለዛ ብላችሁ ነይታችሁ እንዳታገቡ እንጂ በብዙ ሂደት ልጅ ያለው የለውም በማህበረሰቡ የሚቀንስል ነገሮች አሉ። ለዚህ ነው ዑለሞች ከዚህ ቀደም የነበሩ ሰዎች ኒካ ካላሰረ ራሱ ለምስክርነት አይበቃም ይላሉ። ለምን? አቅሉ ሙሉ አይደለም ይላሉ። ከቱም ያቺንም ሲያይ ነው የሚለው እቺንም ሲያይ ነው የሚለው አልተረጋገም። በቃ ያየ ሁሉ የሆነ ውበቷም ቆንጆ ያልሆነ ሴት ካየ ሁሉ በቃ ኑረል አይን ነው የምትመስለው። ስላላገባ ነው እኮ ትክክለኛ ኖርማል መልኳም ቢያይ እኮ ጉር ነው የሚፈለው። ዑለሞቹ ግን ይሄን ያህል አቅሉ ሙሉ ስላልሆነ ካላገባ ለምስክርነት እንደሚቸገርና ትክክለኛው ላይመልስ ይችላሉ ብሎ ለምስክርነት እንኳን ይከለክሉት ነበር። ሴቶቻችን ሌላ አላህ Subhanahu Wa Ta'ala ከሰጣቸው ትልቁ ጸጋ ደግሞ ምንድነው? ወንዶች መልካም ነገር በሚሰሩበት አጅር ሴቶችም ያገኛሉ። من عمل صالحا من ذكر أو أنثى وهو مؤمن
فلنحيينه حياة طيبة መልካም የሰራ ወንድ መልካም የሰራ ሴት አላህ መልካም የሆነ ኑሮ በዱንያ ላይ እናኖራቸዋለን ወለነጅዚየነሁም አህሰኑ ማ ካኑ ያዕመሉን በሰሩት መልካም ስራ ደግሞ ነገው መልቂያማ ምን እናረጋቸዋለን እንመነዳቸዋለን ይላሉ ወንዶች የሰሩት መልካም ስራ ሴቶችም ያገኙታል እንግዲህ ኢስላም ከምንም በላይ ከሰጣት ደግሞ ሌላ ትልቁ ነገር ያው ሁሎቻችን በዚህ ጋር ያለነው ድንገት 1000 ሴቶች ሊያዳምጡ ይችላሉ አሁን ውስጥ 10 ሴቶችም ሊያዳምጡ ይችላሉ ደስ የሚለው ግን እዚህ ውስጥ ያለው ሁሉ ከሴት ጋር ነው የሚኖረው ወይ ከናቱ ወይ ከሚስቱ ወይ ከእህቱ ነው የሚኖረው ሁላችንም ከነሱ ጋር ስለምንገናኝ ይሄ ትልቁ ወሳኝ ነገር ነው ሌላው ሴት ልጅ በእስላም እንኳን ልትወርስ ይቀርና ትላንትና እንኳን ልትወርስ ይቀርና ሰውናት ሰው አይደለችም ነበር የተባለችው በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር ነገር ግን እስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ ያባቷን ውርስ እንድትወርስ ፈቀደላት ያባቷን ውርስ እንድትወርስ ከሰጣት ጸጋ አንዱ እስላም ይሄንን ትላንት የደንቆሮ ዘመን ጊዜ ደግሞ በጣም የሚገርማችሁ ትላንት ያጨለማ ዘመን ጊዜ ደግሞ በጣም የሚያሳዝነው አንድ አባት ወኢዛ ቡሽራ አሐዱሁም ቢልኡንሳ እንኳን ደስ አለ ማሻአላህ ኮንግራ ብለናል ባለቤት እኮ ሴት ልጅ ወለደችለት ሲባል ዘለ ወጅሁ ሙስወደን ፊቱ ጭምድድ ኩምትር ይል ነበር ለምን ሴት ልጅ ስለተወለደለት አንዳንዴም እኮ ይሄ ድንቁርና ደግሞ ዛሬም ያለበት ቦታ አለ ሚስቱን የሚያኮርፋለ ምን ሆንክ ሲባል ባካውንም ሴት ወለደች ይላል እና እሷ ዳቦ ቤት ናት እንዴ ባለ 10 ብር ባለ 15 ብር ጠፍጥፈው እንደሚሸጡልን ዳቦ ቤት ተጠፍጥፍ እንዴ ከየት ተጠፍጥፋለች እሷ የምታውቀው ነገር የለም እንደ የሰው ልጅ እኮ ጥጋቡ በጣም ይገርማል አንዳንዱ ሴት በዛብኝ ይላል አንዳንዱ ወንድ በዛብኝ ይላል አንዳንዱ ደግሞ አዳር ያለቅሳል ያ ረቢ አንድ ልጅ ከከለከልከኝ 10 አመት ሆነ ብሎ ደግሞ የሚያለቅሳል አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል አንድ ልጅ አጥቶ ጥጋባችን ለዚህ ነው እኮ አላህ ወለው በሰጠ الله رزقا لعباده لبغوا የሰው ልጅ እንደው ርስቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ዳሃን ሁሉ ይረግጥ ነበር ዳሃን ሁሉ በመኪና ነው የሚገጨው እዚህ ዳሃ አልፈልግም እዚህ ሰፈር ዳሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ من رحم ربي አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርስቁን አላህ ሲያዘንብለት የሰው ልጅ አይቻልም ለዚህ ነው እኮ አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ ትላንት ይሄ ነገር ሲነገረው ሁለት ነገር ነው የሚያስበው ባለቤቴ ሴት ወለደችው ሁለት ነገር ያስባል አንደኛ ልቅበራት ወይስ ልደብቃት ምን ብዬ ነው እኔ ሴት ልጅ ተወለደልኝ ተብሎ መንደር ላይ የሚወራልኝ ይላል አላህ ምን አለ አላ ሳአ ማ يحكمون ምን አይነት ፍርድ ነው የሚፈርዱት አለ ምን አይነት ውሳኔ ነው የሚወስኑት ሴት ልጅን አላህ ሰጥቶት ሴት የሌለበት ቤት ነው እንዴ እንደው እውነታው ስንኔ ሴት የሌለበት ቤት ነው ወይ ወጡ ኬት ይጣፍጣል ቤቱ ለመግባት መቼ ይስባል ይሄን አክል ደረጃዋን አሳንሷት ነበር ግን ማሰብ ብቻም ሳይሆን ይተገብሩ ነበር ወይ ገሏታል ወይ ደብቋት ነበር የሚያሳዝን ፍርድ ነው የፈረዱባት ይላል ነብያችን ግን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል አላህ Subhanahu Wa Ta'ala ሶስት ሴቶችን የሰጠው ወይም ሁለት ሴቶችን የሰጠው ወይም ሁለት እህቶቹን የተንከባከበ በጥሩ ተርቢያ ያሳደገ ሰው አላህ ለዚህ ሰው ምን አዘጋጅቶለታል አሉ በእነሱ ምክንያት ጀነት የሚገባ ወይም የገባ ቢሆን እንጂ አሉ ሁለትም ሰጠው ሶስትም ሰጠው
የጀነት መግቢያ ጌጥ ናት ሴት ልጅ አንተ እስከመቼ ካንተ እጅ ወጥቶ እስክድራቸው ድረስ የዳርካቸው ቀን ስራን ጨርሰሃል ሴት ልጅ ማሳደግ ሴት ልጅ መወለድ ከማንም በላይ ለአባት ተጨናቂ ለቤተሰብ ተጨናቂ ለሁሉ ተጨናቂ ሴቶች ናቸው ወንድ እንደውም ትንሽ ጠንከር ይላል በእነዚህ ሁለቱ ሴቶች የተነሳ አላህ ጀነት ግባ ቢለው እንጂ አላህ ጀነት ቢያስገባው እንጂ ወይም አላህ ጀነት ይሄን ሰው ያስገባው ቢሆን እንጂ ሌላ አጅር የለውም ሁለቱም ሶስት እንግዲህ አላህ Subhanahu Wa Ta'ala ሴት የሌላችሁ የሐዲስ ያጓጓል አላህ ሴቱን ይስጣችሁ የዛሬው አዳርም አላህ መልካም ያርገላችሁ ከዛሬውና የሚጀምረው ሁሉም ነገር ሴቶቹ ከሌሉ ከዛሬ ይጀምራል ስራው ሰበብያ ይፈልገል ሰበቡ ምናሙ አላህ ያድርገን ያለን ደሞ ሰዎች ተንከባክበ ማሳደግ ያስፈልጋል በዱንያ ላይ ትልልቅ ሴቶችን አላህ ጠራለን እነዚህ ትልልቅ ሴቶች ሁሉንም ማውራት በዚህ ሰዓት አይቻልም ሌሎቹ ነጥብ ስለሚያመልጡ ከነዚህ መካከል ሶስት ሴቶች አጠራ አድርጌ ለመንገር የመጀመሪያው የፊርዓውን ሚስት ናት እናታችን አሲያ ትባላለች ተዳሩን ገባችበት አመነችበት የባሏ አምባገነን ግን ጀነት እንደማያገኝ አወቀች የቤተ መንግስት ኑሮ አልጣማት የአባይ ውሃ በግቢዋ ላይ መዞሩ አልጣማት ግሪን የሆኑ አስገራሚ አታክልቶች ግቢዋ ላይ መኖሩ አልጣማት አስገራሚ ወታደሮች መኖራቱ አልጣማትም ይቅርብኝ ከእንደዚህ አይነባላለች ለምን ታርጌቱ ጀነት ስለሆነ ሙእሚን እቺ ሴት በጣም ጌቷን ምትፈራ ስለነበረች ከዚህ ከቤተ መንግስት ህይወት ሳይሆን የመረጠችው ምንድነው ረቢ ብሊኒ እንደከ ቤተን ፊል ጀና ያለች ጌታዬ ወይ አንተ ዘንድ ቤት ስራልኝ ያለች ወነጂኒ ሚን ፊርዓውን ወዐመሊሂ እንዴ ያቀፈ የምተኛው ባሌ ከሱ ተንኮልም ጠብቀኝ ነው ያለች ወነጂኒ ሚን القوم الظالمين ከሱ ጋር ማብሮ ካሉ በደለኞች ባንተ ተጠበቃለሁ ነበር ያለች ምን ፈልጋ ጀነት ነው ሁለተኛዋ ሴት ደግሞ እናታችን መርየም ናት ወይም ማርያም ናት አላህ ሰላሙን ያወርድባትና ምርጥ ሴት እኔ በጣም የሚገርመኝ ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው አንድ ቀን ሚስከር ተለብሳ አታውቅም አንድ ቀን ማርያም ሱሪ ለብሳ አታውቅም አንድ ቀን ደረቷን ከፍታ አታውቅም ስትናገራውን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረን አንድ ወንድ እንዲያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች ጥቡቅ የሆነ ሴት ብታረግዝ ዘመ ብላ ያስደነግጣል በጣም ደንግጣለች መርየም አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ ያለች ነው ያለችው መውደድ ማለት በምላስ አይደለም በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት ተግባር ላይ ያለ ነው ሲባል በጣም ከባድ ነው መርየም እንግዲህ አርግዛ እንኳን መላኩ ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርrahማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው እሱ ሊያበሽራት ነው የመጣው ግን እንዳትጠጋኝ ያለችው እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያላባት የተወለደ የተረገዘ ልጅ አለ በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች ነገር ግን አላህ ምንም አላላትም ምንድነው መልስ ጫላት ያ መርየም አና ለኪ ሐዛ አንቺ መርየም ወይ ምንድነው ያረገሽው ባክሽ ያ ኡኽታ ሃሩን ما كان ابوك امرأ سوء
وما كانت أمك بغية በጣም ከባድ ንግግር ነው የተናገሩት አባትሽም መጥፎ አልነበረም እናትሽም ደግሞ ዝሙተኛ አልነበረችም ቃሉ አይከብድም በጣም ተጨነቀች እንዲህ መጥቶ ሲሉሽ ምን በያሏት አላህ ምን በያላት فاشارت اليه ወደ ህፃኑ አመላክቻላት ወደ ማን ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች ለምን የሷም ክብር መጠበቅ ስላለበት የሷም ክብር መጠበቅ ስላለበት ታዲያ ባንቀልባ ያለ ህፃን ልጅ እንዴት አናግሪትኛለሽ ብሎ ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ አለ እኔ የአላህ ባሪያ ነኝ አታኒ الكتاب መጽሐፍ ሰጥቶኛል ወጀዐለኒ ነብያ ነብይም አድርጎኛል ወጀዐለኒ ሙባረከን አይነማ ኩንቱ የትም በሆን ደግሞ የተባረኩ አድርጎኛል ወአውሳኒ ቢሰላቲ ወዘካት አገርም እንድሰግድም አዞኛል ዘካም እንዳወጣ አዞኛል አለ እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ ማን ኢየሱስ አለይሂ ሰላም ወይም ኢሳ ነብይነቱን አረጋገጠ መጽሐፍ እንደተሰጠው አረጋገጠ ቤቱም ቦታ የተባረከ እንደሆነ አረጋገጠ ሰላት መስገድ እንዳለበት አረጋገጠ ዘካ ማውጣት እንዳለበት አረጋገጠ ይሄን ንግግር ኢሳ አለይሂ ሰላም ተናገረ በልጅነቱ ተናገረ ማን ከወሬዳነ መርየም ዳነች አላህ ክብሯን ጠበቀላት አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና በህፃንነቱ የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ ኢነ መሰለ ኢሳ ኢንደላሂ ከመሰለ አደም የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ እንደውም የአደም ይገርማል አለ خلقه من تراب كعفر ፈጠረው ثم قال له كن فيكون ሰው ሆነ አለው ሰው ሆነ የአደም ነው እንደውም የበለጠ የሚያጅበው ቢያንስ አባቱ አልታወቀም አላህም ባለው ነውና የተፈጠረው ኢሳ አለይሂ ሰላም ቢያንስ ግን ከሴት ወድ ውስጥ ነው የወጣው አላህ ያፈጣጠር ጉዳይ እንዳይገርማችሁ ለመገረም ከሆነ የማን ይገርማል አለ የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል አለ ያው ብዙን ጊዜ ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል እቺ ምርጥ ሴት የነበረችው መርየም ወይም ማርያም መንገድ ላይ ጎረምሶችን የምታስደነግጥ አልነበረም አለባበሷ በጣም ጥቡቅ ሴት ነበረች ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም ትክክለኛም ምትለብሰው የነበረው ልብስ አላህ የፈቀደላት አውራቷን ምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም እቺ ሴት ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች መርየም ወይም ማርያም ሆነች የኢየሱስ ወይም የኢሳ አለይሂ ሰላም አላህ ሰላም ያወርድባቸውና በሁለቱም ይሄንን ደረጃ በዱንያ ላይ ሰጥቷቸው መርየም ይሄን አጅር ያገኘችው በምንድነው በጥቡቅነቷ ነው ጀነት ምትከጅል ምህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው ያም ጎረምሳ ኤም ጎረምሳም የሚጎትታት አልነበረች በጣም ጥቡቅ የነበረች ታላቅ ሴት የነበረች በተለይ ሙስሊሞች በጣም አድርጎ ታሪኳን በሱረቱል መርየም በደንብ የምናቀው መርየምን ወይ ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪ እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው ሌላዋ ሶስተኛ ሴት የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው ማናት ፋጡማ ናት ፋጡመቱ ቢንቱ ሙሐመድ የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው የሳቸው ልጅ በመሆን ግን አይደለም ጀነት ያገኘችው ረሱል አለይሂ ሰላቱ ወሰለም ምን ብለው ነው የነገሯት ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማኡጢኪ
ላ ኡግኒ አንኪ ሚነላሂ ሸይአን አንቺ ለወግ ማድረግ ያዳረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቂ ሰጥሻለሁ። እንደ አባት ታለብሳለህ ግዴታ ነው። ታስተምራለህ ግዴታ ነው። ሲታመሙ ትሯሯጣለህ ግዴታ ነው። የአላህ ዋጅብ ያደረገብህ ነገር ምርጫም አይደለም። ነገር ግን ምን አሏት? ላ ኡግኒ አንኪ ሚነላሂ ሸይአን አላህ ዘንድ ግን ምንም ላደርግልሽ አልችልም አሏት። በዚህ ንግግር አይደለም በዚህ ንግግር አይደለም ጀነት የገባችው በሰራችው መልካም ስራ ጀነትን ያገኘችው። በዱንያ ላይ ጀነት ከተረጋገጠላቸው ሴቶች መካከል አንዷ ማን ሆነች? ፋጢመቱ ቢንቱ ሙሐመድ ሆነች። እነዚህ ሴቶች ለምድራችን ላይ ላሉ ሴቶች እህቶቻችን ሞዴሎች ናቸው ወይም ምሳሌዎች ናቸው። የኛም ሴቶች እዚህ ውስጥ የመገኘት እድላቸው የሰፋ ነው። ይሄ የሚሰፋው ግን የነዚህ ሞዴል ወይም ስራ ተከትለን በምንሄድበት ጊዜ ነው። ለዚህም ነብዩ አለይሂ ሰላቱ ወሰለም ሴቶች መጡና አንቱ የአላህ መላእክተኛ ሆይ ስንሰግድ ወንዶችም ይሰግዳሉ፣ ስንጾም ይጾማሉ። ነገር ግን እኛ በአላህ መንገድ ላይ ትግል አናደርግም ወይም ጂሃድ አንወጣም፣ እነሱ በአጅር ይበልጡናል ሲሏቸው ምን የመሰለ ያማረ መልስ ለሴቶች ሰጧቸው። እናንተ አሏቸው የአረብኛውን ከማነበው ሰዓት ከምንጨርስ እናንተ በቤታችሁ ጉዳይ ላይ መቆማችሁ የሙጃሂዲን ወይም በአላህ መንገድ ላይ የሚታገለውን ሰው አጅር ታገኛላችሁ አሉ። ሴት ልጅ ቤት ውስጥ ማገዟ፣ ቤቱን መጠበቋ፣ ፍራሹን መጠበቋ፣ ንብረቱን መጠበቋ፣ ባሏን ክብሩን መጠበቋ የሙጃሂዲን ደረጃ እንደምታገኝ የአላህ መላእክተኛ ነገሩ። በሌላውም ሐዲሳቸው ሲጠየቁ ከሰዎች ሁሉ ጓደኛ ማን ላርግ ሲሉ እናትን ያሏት። እናት ደግሞ ምንድናት? ሴት ናት። ሴትነት ትንሽ አይደለም፣ በጣም ትልቅ መሆኑን ነው የሚያሳየው። ከእንደገና ደግሞ የትዳር መረጋጊያ ብሎ አላህ የጠራቸው ምንድነው? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን አለ። ከአላህ ታምራት መካከል ለእናንተ ጥንዶችን ወይም ሴቶችን መፍጠሩ ነው አለ። መረጋጊያ ናቸው። የሐላል መድኃኒቶችን አላህ ለወንዶች ያደረገው ማንን ነው? ሴቶችን ነው። ከዚህም ደግሞ በተለየ ሐዲስ በየትኛውም አጋጣሚ ላላችሁ ሴቶቼ ትልቅ ተስፋ ነው። ወንድ ልጅ ብዙ የታዘዘው ነገር አለ። ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው። አቡ ዳውድ በዘገበው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰለት ኸምሰሃ አሉ፣ 5 ወቅት ሰላት የሰገደች፣ ወሳመት ሸህረሃ ረመዳንን የጾመች፣ ወዐጣት ዘውጀሃ ባሏን የታዘዘች፣ ዩቃሉ ለሃ ለሷ ይባልላታል፣ ኡድኹሊ ግቢ ጀነትን ግቢ ይሏታል። ሚን አይ ባቢን ሽእቲ በፈለግሽው በር። የጀነት በሮች ስንት ናቸው? 8 ናቸው። በፈለግሽው ግቢ ይሏታል። አንድ ወንድሜን ሐዲስ ሰማና በሆነ አጋጣሚ ከመስጊድ አዳምጠ ስንወጣ ወላሂ ባለቤቴ የጀነት ናት አለኝ። ምንም አልጠራጠርም አለ። ምን ነው ስለው ወላሂ መስክሬላታለሁ አለ። እናቴ ናት እሷ አለ። በቃ መስክሬላታለሁ አለ። ቀድማይ ሞታለች። ቀድሜ በሞት ኖሮ አላቅም አለ። አሁን ግን ቀድማይ ሞታለች። ወላሂ መስክሬላታለሁ አለ። እናት ሳትበላ አትወጣም። ልብስን ሸሚዝ ለብሰ አትወጣም። የእናት ጉዳይ ነው ትለኛለች አለ። አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል? ታዲያ እንዴት ነው ሴቶቹ ጀነት የሚገቡት? የባሏ ጉዳይ ካለ አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም፣ ሁሉም ግን አይደለም። እኔ በቃ ላበላ ነው ሌላ ጥጣ ነው እንዴ ሸሚዙን ልከታተል ነው ምናምን ይሉ እና ለምን መጣሽ እና በምን በኩል ነው ጀነት የምትገባው? አንዴ ደንብ እያባረረው፣ አንዴ ሀገር ውስጥ ግቢ ቂብላ እያዞረው፣ አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ነው ጀነት የምትገቢ?
እኔ በቃ ለዚህ ብቻ ነው ማብላት ማጠጣት ማልበስ እና ምንድነው የፈለግሽው አላህ በማብላት በማጠጣት በመخدምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ እንዴ የለም እኮ መርሐባ በዩ ሴቶች በደንብ አዳምጡ والله እሺ የሚል ነገር ከለመዱ ጀርባቸው ላይ ሺ ነገር ባላቸው ይሰጣቸዋል አንድ እኮ አይደለም ሺ እሺ ውስጥ ሺ ስላለ ከተኮፈሰች እኩል ምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስተናዋ ቤት ውስጥ በጣም ከባድ እሺ ስትል ትገላለች ንብረት ደብቆኝ ምን ደብቆኝ ያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል አንቺ ብቻ እሺ በይ ሲገባ የራህመት ፊት አሳየው የታምሽተ ነው አታየው በሰላም ነው ሐቢቢ ያመሻልኝ እንዲህ ነው የሚጠየቀው ያለበለዚያ እኮ በቃ የማከላዊ ጥያቄ መሰለ ማለት ነው እኮ ባልነቱ ራሱ ይጠፋበታል አይ እንኳን አመሻብሽ ዋናው እንኳን አንተ በሰላም መጣልኝ ለምንድን ነው የውሸት የሚለቀሰው ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል እንዴ ቤት ገብቶ የለ እንዴ አሁን ነገር ስለተፈለገ እንጂ አይባል ጀነት ውድ ናት ጀነት አይደለም ቤተ መንግስት ውድ ነው ዝም ብሎ አይገባም በዛ በኩል ማለፍ ክልክል ነው እስቲ ድረስ ልብ ካለ በራፍ ላይ እግረ ነው ሁለቱም ይሰባብሩልኝ ያ አላህ ጀነትም ውድ ነው እቴ እሺ በዩ ከፍ ነው የምትይው والله ታዘዡ እሺ በዩ ከፍ ነው የምትይው ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት ስሞታ እንዳታበጂ ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ በቃ ፍቺ ጠይቅ ይላሉ የሚያገባት አይመስልም አንድ ሰው አያትም መጨረሻ አስጨርሷት ያፋቷታል በቃ አንድ 4 ሚሊዮን ብር ይደርስሻል ይላታል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ባል ምንም ጥርጥር የለውም አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለ ሄደው ይዛት ሄድ እኔ የኛ ዘር እንዴት ይደፈራል አትበል ምንም ባንተ ዘር ጀነት አትገባ የልጅን አይብ የሚሸፍነው እሱ ነው ይዘላት ሄድ ችግር ካለ አብሽር እኔ እናንተ እናወራለን ሂጂ አንድ ቀን እንዳታሳድራት ሞኝ እንዳትሆን እንዴት እንዲያለች አትበል ያም ልጅህ ነው የተቀያየማት ያንተ ልጅ ነው ሰጣህታ አታዳምጣት አልተጎዳችም ሐቅ የላትም ግን ይያልኩ አይደለም ግን ትዳሩን ቀለል አናርገው ስለማታገባት እንግዲህ በኢትዮጵያ ኑሮውን ከባድ ነው ኑሮና ባል በጣም ተወዷል በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው በጣም ከነአይቡ والله ባሏ ይሻላታል ከነአይቡ والله እንኳን ወጣቶች ናቸው አብዛኛው ሳያቸው እንኳን እናንተን የሚያክሉ እህቶች አይደሉም አባቶቻችን 60 ላይ 70 ላይ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት አንተ አይብ ከመሸፈን ሚስታቸው ነው የሚፈልጉት በቃ አላህ ኑር አርጓታል የቤት ኑር ናት ስለዚህ ስሞታ አታብጂ ሁለተኛ አንዳንድ ያው ሴቶች የሚሉት አለ እኔ እኮ ላንተ ምገባ አይደለም አይባልም እንዴ እና ሳታየው ነው እንዲያገባሽው እኔ ላንተ ምገባ አይደለም ማንሽ አንቺ አይባልም እንደዚህ የልጆችሽ አባት እንዲህ ይባላል በቃ የፈለገው ወንድ ደግሞ ችግር የለም አንቺ ጥሩኝ እንጂ ጀነት ውስጥ ኑር ላይ ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ እዛ ታገቢያለሽ ዱንያ ላይ ሁሉም አይሟላ ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ የመጣሁት አይደለም ዝም በይ አይተሽው ተነጋግረሽ ነው የመጣሽው እንዲህ አይባልም ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው ያየችው ነገር ሁሉ መጠየቅ ይሄም ይምጣ ይሄም ግዛ አይደል ቤትሽን ጠብቂ አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽን የምትጠብቂው በሰደቃ ነው ቤትሽ የሰደቃ ቤት ይሁን ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ ሾ ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈነው ሁሌ እየቆለፍን ብቻ ምንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ተዳራችሁንም
አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለናትሽ ስተወሪ ስለናቱ ማውሪ አንዳንድ እህቶች የሚሉታሉ ከኔ በለጠ ማን አለ እኔ እኮ ለዚህ ቤት አንደኛ ነኝ የሚሉአሉ አትሆኝም ሁለተኛ ነሽ አንደኛ እናቱ ናቸው አላህ ነው ያረጋው አይደለም የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽም አንቺ ሁለተኛ ነሽ ለምን ነገ ደግሞ አንቺ አንደኛ ነሽ በልጆችሽ ደግሞ አንቺ አንደኛ ነሽ እኔ ነኝ የምቀድመው ብላ ስለናቷ ስለአባቷ እየተጨነቀች ስለናቱ ስለአባቱ ማትጨነቅ ከሆነ እቴ ተሳስታለች የሱ እናትም ያንቺ እናት ናቸው የሱ አባትም ሄደሽ ተሰሚያቸው የለ እንዴ ሐጂ ነብይ እኮ አይደለም ተዘይሪያቸው የለም አባትሽ ስለሆነ ነው ከኔ በለጠ አንደኛ እዚህ ቤት ማንንም የለም እንዳትይ አንቺ ሁለተኛ ነሽ አንደኛ የምትሆኙ እናትና አባቱ ከሞቱ ወይም አንቺ ደግሞ ነገ ልጆችሽን ሰደሪ ነው አላህ ያልሰጠሽን ካልተሰጠኝ አትበይ ይሄንን በጣም ጥንቃቄ ያስፈልጋል አምስተኛ ዑለሞች ሴቶቹ ከመጠንቀቅ ካለባቸው ነገሮች ምላሳቸው ማርዘም የለባቸው ምላስ ማርዘም ምንድነው እዛ ጋር ማስቀመጥ ማለት ነው በዛም በዚህም ነገር መያዝ በቃ አልহামዱሊላህ የሚባል ነገር አለማሰማት ምላስን ዝም ብሎ ማብዛት ቤታችንን ከሚያበላሹት ነገር ነው አንዳንዴ ያው ሙእሚን ይባላል ምላሱ ያለው ጀርባው ላይ ነው ይባላል ወይም ከኋላ ነው ይባላል ምን ማለት ነው አስቦ ስለሚናገር ነው ምላስ እዚህ ጋር እንደተቀመጠው ዝም ብለ መዘረጋ ከሆነ በጣም ሰው ተሰብርና እንዴት ተመልሷል ወጥቷላ ሙእሚን ግን ከኋላ ነው ምላሱ ከተባለ ያስብና ይናገራል ድንገት ሰው ጎዳ ይሆን በዚህ ንግግሬ ይሄን ቤት አበላሽው ይሆን ብሎ በጣም ይጨነቃል ስለዚህ እህቶች መጠንቀቅ ካለባቸው ምላሳቸውን በጣም አድርገው ጥቡቅ ሊሆን ይገባቸው በቃ በአላህና በመጨረሻ ቀን ያመነ فليقل خيرا አው ሊስሙት ወይ መልካም ንግግር ይናገር ወይም ዝም ይበል አሉ በጣም በጣም የሚያጅቡ አሉ ቤታቸው ገብተ በልተ ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው والله ብዙ አሉ